በእንትን መጣ። ኧረ ሌላ ቦታ ነው የመጣ። ጤና ይስጥልን የተከበራችሁ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ዛሬ ደግሞ በሌላ ለየት ባለ ዝግጅት ወደ እናንተ መተናል። እንግዲህ የአለማየሁ ገላጋይ የደራሲ አለማየሁ ገላጋይ ወዳጆች፣ አድናቂዎች በተገኙበት ልዩ የሆነ ሰርፕራይዝ ተዘጋጅቶ ለአለማየሁ እንግዲህ እየተጠበቀ ነው። አሁን እየገባ ነው ያለው። ምንድነው የሚለውን እንግዲህ ከትንሽ ደቂቃ በኋላ ደግሞ ተመልሼ እነግራችኋለሁ። ልደቱ ነው ዛሬ ደራሲ አለማየሁ ገላጋይ እንዲህ በወዳጆቹ ታጅቦ እየገባ ነው የሚገኘው። ምን አለ ምን ዝግጅቶች ተዘጋጅተዋል የሚሉትን ደግሞ ተመልሼ መጥቼ እነግራችኋለሁ። አለማየሁ ገላጋይ እንደምታውቁት በጣም በርካታ መጽሐፍቶችን የጻፈ የምንወደው የምናከብረው ደራሲ ነው። ይሄው እንግዲህ ምንም በማያውቀው ሁኔታ ይሄን የመሰለ ዝግጅት ተዘጋጅቶለት ነበር። ከዚህ እንደምትመለከቱት ታዲያ አለማየሁ ገላጋይ በሚያምር መልኩ ገብቷል። ምንም የሚያውቀው ነገር የለም። በጣም የድንጋጤ ፊት ነው እየተመለከትኩ ያለሁት። ይሄ እዚህ ጋር የምትመለከቱትን መጽሐፍ ምንድነው የሚለውንም ተመልሼ መጥቼ እነግራችኋለሁ። ወደዛ እንመልሳችሁ። መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ። እሺ ንጉሠ ነገሥት ጋሼ ገብተዋል። ጋሼ እንኳን ተወለድክ። አይዞ ይሄም ሲያንስ ነው። ይሄን ያህል መቸገር የለብም። ወንድማችን ካህናችን ወልዲያችን የስነ ጽሁፍ ድልድያችን ከድሮና አሁን የሚያገናኘን አለማየሁ ገላጋይ እንኳን ተወለድክ። በስነ ጽሁፍ ረገድ ስንት አስተዋጽኦ ያበረከተ ነው። የራሱ የሆነ ያተራረክ ዘዬ የራሱ የሆነ ምናልባት ትውልድ ወደፊት መርምሮ ሲያገኘው ምናልባት አንድ ፈርጅ ሊሰጠው የሚችል ያተራረክ ዘዬ ያለው ትልቅ ሰው ነው። ግን ህይወትን ደግሞ እሚንቅ ኬርለስ የሆነ ለሰው ከረዳሽ የሆነ ሰው ይመስለናል አኗኗሩ። ግን መጽሐፉ ስትገቡ እንዴት ህይወትን የሚያጣጥም ለህይወት ትልቅ ክብር የሚሰጥ ሰውን እንዴት እንደሚያከብር የምታዩት ሰው ነው። ከዚህ ቀጥለን አንድ እኔ የመተንተን ጉዳይ አልተሰጠኝም፣ የማጋፈር ጉዳይ ብቻ ነው። ምን አገባህ እንዳልባል ቀጥዬ ሰው ጋብዛለሁ። የምጋብዘው ሰዓሊና ቀራጺ ፕሮፌሰር በቀለ መኮንን ነው። ጋሽ በቄ የት ነው ያለው? አስደንጋጭ ነው። ጸሐፊ ሰፈር ሰዓሊን አንደኛ ለምን እንዳስጠራ ተፌ አልገባኝ። ምን እንደምል አላውቅም። በጣም ድንገት ነው። መጀመሪያ እንደዚህ አይነት ደጋግ ሰዎች ይብዙልን እና ደግሜ እንኳን አደረሰ እላለሁ። አርትም አርቲስትም እንዳይጠፋ ደጋግ ሰዎች አይጥፉ። አመሰግናለሁ። አመሰግናለሁ። ሰዓሊና ቀራጺ ፕሮፌሰር በቀለ መኮንን። በሰዓሊ አይን ደራሲና ደራሲ እርስ በርሱ ከሚሞካከሽ ለየት ካለ ቦታ ቢጀመር ይሻላል በሚል ነው ያቀረብኩት። ዛሬ ጋሼን ስናከብር ሌላ ጋሽ ያሉ ጋሽ አስፋው ዳምጤን ጋብዘናል። ስለ አለማየሁ እኔ ከምነግራችሁ ይበልጥ
እናንተ የምታውቁት እጅግ በጣም ብዙ ይመስለኛል። እኔ እሱን የማውቀው ገና ወጣት የስነ ጽሁፍ ጉዳይን ማህበር ተደራጅተው መንገድ ለማስያዝ በዛ ዘመን በደርግ ጊዜ ነው የባህል ሚኒስቴር በየክረምቱ ወራት ለሁለት ወር ያህል ወጣቶችን እያሰባሰበ ባለሙያዎች የጠራ ስለ ስነ ጽሁፍ ስለ ሂስ ይህን ስለመሳሰሉት ነገሮች ገለጣ እንዲያደርጉላቸው ያደርግና መጨረሻ ላይ ሁለቱ ወር ሲያልቅ ይበተኑ ነበር። በዚህ መሃል አንዳንዶቹ እንደ ይሄንን አይነት ነገር ባህል ሚኒስቴርም እንኳን ባይኖር ቦታውን ካገኘን እኛ ራሳችን ማህበራት ለምን አንመሰረትም በሚል ፍካት የሚል ማህበር ካቋቋሙት አንዱ አለማየሁ ገላጋይ ነበርና እና ብዙ መጽሐፍት አሁን እንኳን እዚህ የምታዋቸው የትና የት አስተዋጽኦ ያደረሰ መሆኑን የምታውቁት ነው እና ከኔ ይበልጥም ልትነግሩን የምትችሉ ነው ብዬ ነው የማምነው። አንድ ነገር ግን እሱ በኢትዮጵያ ስነ ጽሁፍ በአማርኛ ስነ ጽሁፍ ውስጥ ደራሲያኑ የምን ዘመን ሰዎች ናቸው የሚል አይነት ጥያቄ አንስቶ ባደረገው ምርምር መሰረት 1920ዎቹ የሚል ነገር በጽሁፍ አቅርበው ያሳወቀን ሰው ነውና ከዛ በኋላ ስታይ ሰዓሊ አፈወርቅ ወይ ገብረ ክርስቶስ 1924 እና 25 ጸጋዬ ገብረመድህን 1928 እያለ በ20ዎቹ ውስጥ የሚለውን በዛ መልክ እንገነዘብ ያደረገን ነው። ደራሲ አለማየሁ ገላጋይ ወንድም አለም ወንድም ጋሼ እንኳን ተወለድክ። እኔም ጓደኞቼም በቀኑ ስለተገኘን ክብር ተሰምቶናል። የበዛ እድሜ ይስጥህ እግዚአብሔር። አስታወስኩት ስንቱን አሰብኩት ልቤን በትዝታ ወደ የላኩት አንዴ በመከራ አንዴ በደስታዬ ስንቱን ያሳየናል ይሄ ትዝታ። የትናንቱን ነገር ታሞቁም ነገሩ ታሞቁም ነገሩ ነው ያስተዋሉት ያዩት በነገሩ ያዩት በነገሩ ሁሉም እንደገና ዱሩን ቢያሰላስል ዱሩን ቢያሰላስል አይገኝም ጊዜ ያንን የሚመስል ያንን የሚመስል እስቲ የነበረ ያውጋው እስቲ ያየናገር እስቲ የነበረ ያውጋው እስቲ ያየናገር የጥንት ጥራቱን የበፊቱን ነገር የጥንት ጥራቱን የበፊቱን
እንዳልናገረው መቼም አይረሳኝ በፊቴ ነበረው ያለፈውን እንጂ ለስማ ያልኩት እኔ የኋላውንማ አየዋለሁ ባይኔ ሕይወት ሲኖሯት ቁልቁለት ሲያምሰለስሏት አቀበት እንደሆነች የተረዳ ነው እኔና ጠቢቡ ሰለሞን ብቻ ነን። የሰው ልጅ በከንቱ ተፈጥሯልና ከተፈጠረም በኋላ እንዳልተፈጠረ ሆኗልና በአፍንጫችን ያለ ትንፋሻችንም እንደ ጢስ ነውና ሰውነታችን እንደ ምጣድ ብልጭልጭታ ናትና ይላል ጠቢቡ። እና በከንቱ ከተፈጠርኩ ከመፈጠሬ በኋላ እንዳልተፈጠረ ከሆንኩ ከአፍንጫም ያለ ትንፋሼ እንደ ጢስ ከሆነ ሰውነቱ እንደ ምጣድ ብልጭልጭታም ካጠረ ስለምን የሕይወትን ማጋጥ አንታገስኩ? እንደምን የርኩሶቷን ሰቆቅን በመሐሌት እንደተሟሻ እንደበት ቆጥሬ በብልኮ ግርዶሽ ታጠንኩ? የተፈጠርነው በግዴለሽነት በእንዝላልነትና በማናለብኝነት ተራድኦ እንደሆነ መቀበል ነፍስን እንደ ሻላ የሚበላ እውነት ነው። ልቧም ካልፈቀደ ደስም ካላላት በካሳ ጀክነ ፋሲል በላት በጎንደሮች መዳፍ ስጎርስ ዛምዛ ተመልሽ መጣ እጅም ሳልጠቀም እናትዋ ጎንደር ትንፋሽዋ ጎንደር እህልዋ ጎንደር ስስትዋ ጎንደር። እናመሰግናለን አስቻለው። አይ ይህን ሙዚቃ የዓለማየሁ ገላጋይን መለያየት ሞትኖ ላይ ያለ የህልሜ ከተማን እያነበባችሁ ብትሰሙት ኑሮ ደግሞ እንዴት የሚሰማችሁ መግለጽ ያስፈልጋል። አሁን የተዘጋጀ ኬክ አለ መሰለኝ። እሺ ሁላችንም ተነስተን እናክብረው በጭብጨባ። መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ መልካም ልደት መልካም ልደት መልካም ልደት ላንተ። በዚሁ ሰርፕራይዝ የሆነ መጽሐፍ ይመረቃል። መጽሐፉን ስጡት። ያላየው መጽሐፉ ነው። ሁልጊዜም ይች ምድር የብድር ምድር ናት። ስብሐት ገብረ እግዚአብሔር ሕይወትና ክህሎትን የሰራው ጊዜ የልደቱ ቀን ቤቱ ሄድኩ። ስብሐት የበቃው ነው። ምንም የሚያጓጓ አይደለም፣ ምንም ነገር አያስገርመውም የሚል ልቡና ይደምድሞ ነበር እና ወስጄ እንደታሸገ በስጦታ ወረቀት እንደታሸገ ሲሰጠው መጀመሪያ ዞርባ ዘግሪክን ፈልግ ሲለኝ ስለነበር እሱ ነው የመሰለው መጽሐፉ። ከዛ በዛ ስጦታ ወረቀት እንደ ካራቴ ነው የከፈተው። ቢላዋ ይዞ እንዲህ ያደረገ በአክሽን ከፈተው። ሲከፍት ፊት ለፊት የተጋፈጠው የራሱ ፎቶ ነው። በጣም ደነገጠ። ለምን ሰው አድጎ የሚጠበቅበት ቦታ ላይ አይገኝም ብዬ ደምድሜ ነበር። ለምን ደነገጠ? ስለሱ ስለሰራን ፎቶውን ስላየ ስብሐት ቦታ በሚቀጥሉት ትውልዶች ውስጥ ቦታ ስላለው ነው የደነገጠው። በጣም ፈረድኩበት ያኔ። ከዛ በኋላ ብዙ አልተገናኘንም። እዚህ ቤት ውስጥ ደግሞ ካሉት ውስጥ ዛሬ እኔ ላይ የሚፈርድ ሰው ይኖራል። ግን ጲላጦስ እየተደጋገመ ይመጣል። እዚህ ውስጥ
ከደሙ ንጹህ ነኝ። እጄን ውሃ ቢያመጡና ብታጠብ ጥሩ ነው። እንዲህ አይነት ክብርም ቦታም ምናምንም ለኔ ያስፈልጋል ብዬ አላስብም። እዛም ማየው አለማየሁና እዚህም ማየው አለማየሁ የተለያየ ነው ለኔ። ሁልጊዜም የፊቴን ለመያዝ እጄን ዘረጋለሁ እንጂ ወደ ኋላዬ አልመለከትም የሚል ለራሴ ሰጠውታል። ግን በቃ እኔ እንደ ውርደት የቆጠርኩት ነገር ተከናወነ ዛሬ። መመስገን ያለባቸው ሰዎች ይኖራሉ፣ ይመሰገናሉ። ግን በእያንዳንዱ ሰው ልብ ውስጥ ያለው የኔ ምስል እኔ ልብ ውስጥ ካለው ምስል ስለሚለይ ያንን ለማክበር እንደታደምኩ ነው እኔ የምቆጥረው። በጣም ደስ ብሎኛል ልላችሁ አልችልም። ግን ተነካው። ልክ ለስብሐት የሰጠውትን ቦታ ራሴ ውስጥ አገኘሁት። ደስ ሊለኝ አይገባም ነበር። እኛም እናመሰግናለን። እኛ ጋሼ ነው የምንለው። ጋሼ በሉን ብሎ ነው ብዙ ጋሾች እያለቁ ስለሆነ እኔን ለምን ጋሼ አትሉኝም አለን አንድ ቀን። እንዴ ስናስበው ደግሞ ያው ቅድም እንደነገርኳችሁ ጋሼነት ምን ያንሰዋል? እሱ ምናልባት ጋሼነት ያንሰው ይሆናል እንጂ በጣም ጥሩ ነገር ነው። እሱም እንደዚሁ ከሱ በፊት የነበሩትን ራሲያን መስዋዕትን የሚያከብር ሰው ነበርና በዚህ መንገድ የሚያከብሩት ሰዎች በመገኘታቸው ጥሩ ሰዎች በመኖራቸው ደስ ብሎኛል በጣም። እኔ ራሱ ትላንትና ነው ሰርፕራይዝ ያደርጉኝ እነ ቲጂ እና በጣም ደስ ብሎኝ በጣም ወደው ማከብረው ደራሲ ነው። ደግሞ ከስራዎቹ በበለጠ ራሱ ደራሲውን ደግሞ ስብዕናውን ባህሪውን በጣም ወደው ማከብረው ሰው ነው እና ጉንፋን ይዞኝ አሞኝ ራሴን ምናምን ሁሉ ነበር። የግድ ነው ተነስቼ የመጣው ብታምንም ባታምንም ማለት ነው። እና ይሄ ራሱ የሚነግረኝ ለኔም ወይም ለሚያዳምጥ ለሚያይ ሰው ምን ያህል ወደው ማከብረው ሰው ስለሆነ ነው። እና አንደኛ ደስ ያለኝ ከዚህ በፊት ስብሐት ገብረ እግዚአብሔር እንዲህ እንደተደረገ አውቃለሁኝ። እሱንም የሚወዱት የሚያከብሩት ሰዎች እንደዚህ አንድ ላይ ሆነው ሰውን በህይወቱ እያለ እንደዚህ ማክበር ሴሌብሬት ማድረግ እንደዚህ ደግሞ በትልቅ ስራም ሰርፕራይዝ ማድረግ ደስ ይላል እና በእውነት በጣም ደስ ብሎኛል። ይሄ ነገር ከተጀመረ በኋላ ርቄ ነበር እንደውም ብዙም ከአሌክስ አውራዋለሁ ብዬ ማለት ነው ያመልጠኛል ብዬ። ያም ሆኖ ግን በጣም የሚያስደስት ነገር ሆኖ ነው ያገኘሁት። ይሄ በተለይ ደግሞ ብዙ እንደተለመደው ትልልቅ ሰዎችን ማክበር በሚል ቀለል ያለ ደማቅ ብዙ ሰው ተገኝቶ ግን የሚበተን ፕሮግራም ብቻ አይደለም። የዛሬው የልደት ፕሮግራም በተወሰነ መልኩ መቆየት የሚችል ታሪክ ሆኖ መቀጠል የሚችል ታሪክ ሆኖ ሰው እጅ መድረስ የሚችል ነገር አካቷል። በተለይ ተዘጋጅቶ ታትሞ ዛሬ እሱም ልደቱ ላይ እንዲያየው ሆኖ ከዚህ በኋላ ደግሞ ሰዎችም እያነበቡት መቀጠላቸው ቢያንስ 56ኛ ዓመት የልደት በዓሉ ሲከበር ምን ተደረገ ከሚለው ጋር አብሮ የሚኖር ነውና እሱም አስደስቶኛል። አሌክስ ከዚህ በላይ የሚገባው ሰው ነው። ለሌላ ቢሆን እሱ ረጅም ርቀት ይሄድ ነበር። የሱ ሆነ የሱ ነገር ደግሞ ብዙ ጊዜ የምትሰራው ተደብቀህ ነው። ፊት ለፊት አይደለም የአሌክስን ነገር የምትሰራው። አይፈልግም፣ አይናፋር ነው። ሁሌም ላንስ ይገባል ነው የሚለው። ስለዚህ ላንስ ይገባል ብሎ እምቢ የሚልን ሰው ልደት በዚህ መልኩ አሳክቶ ማክበር መቻል አዘጋጆቹን ያስደንቃቸዋልና ሳላመሰግናቸው አላልፍ። ብዙ ሰው እናስደነግጥ ነበር ታላላቆቻችንን በመጽሐፍ በልደት በምን እና ያ ስሜት ነው እኔ ጋር ያደረብኝ። እንደውም ከትላንት ወዲያ ምናምን ወደ ናዝሬት ሄጄ እዛ ይሻለኛል አሳልፌ ሰኞ መጣለሁ እያልኩ ነበር። ለካ አደናቃፊው ብዙ ነው። ቆይ አብረን እንሄዳለን ትንሽ ቀጠሮ አለችን እስከ 8 ጠብቅ እያሉ አቆዩኝ። ከዛ ደግሞ ጠዋት ቁርስ እንጋብዝ ብለው እዚህ ይዘው ይመጡ። ማከብራቸውም ወዳቸው ስለሆንኩ እምቢ አልልም ብዬ መጣሁ እንጂ እዚህ መኖሩን አላውቅም። ጧፍ ሁሉ ሳይ አረ የተሳሳቱ እነዚህ ሰዎች ማስታወቂያ ውስጥ ከተቱን ብዬ ረፉ ማለት ጀመር እና እስከዚህ እስከምደርስ ድረስ ምንም ነገር በዙሪያዬ ብዙ ሰዎች ነበሩ። ፍንጭ እንኳን አልሰማው። ገና ወደፊት የምሰራውን እንጂ ወደ ኋላ የተሰሩ ነገሮችን ቆጥሬም አላውቅም እና ያስደነግጣል። ማስደንገጥ ብቻ አይደለም እነሱ ደስ ካላቸው ይሁን የሚልም
ስሜት ያሳድራል እንጂ ትንሽ ተቆይቶ መጽሐፉንም አንድ 20-30 ገብቼ ከዛ በኋላ መመሰጋገኑ ላይ እንደርሳለን ብዬ ነበር። እኔ ያው ደስ የሚል ዝግጅት ሆኗል። ብዙ ሰው ደስ ብሎታል። የዛ ብዙ ሰው መደሰት የኔን ሚዛን ይደፋል። የኔ መደሰትና ለመደሰት አይደለም ጉዳዩ። ደስ የሚላቸውን አድርገዋል። ደስ በሚላቸው መንገድ ተቀብያለሁ። ስለ አሌክስ ከሚጻፉ መጽሐፍት ይህ የመጀመሪያው ብቻ ነው። ስለ 17ቱ መጽሐፍቱ ስለ እያንዳንዳቸው ብንጽፍ እንኳን አይበቃውም። በመጨረሻም ውድ አሌክሶ ተተንትነው የማያበቁ የሚመስሉ ስራዎችን ስለሰጠህንና ገና ስለምትሰጠንም አመሰግናለሁ። ቀሪ ዘመንህ ለኛ ሲባል ይመርልን። ከገረመኝ ነገር ልንገር፣ ከደነቀኝ ነገር ልጀምርልህ። እኔ እንደምታውቀው የሰዎችን የህይወት ታሪክ ሰራለሁ እና ሰዎችን ፍቃደኛ እንዲሆኑ ብዙ መከራዎችን አያለሁ እና ሰዎች ፍቃደኛ ካልሆኑ ታሪካቸውን አላወጣም ነበረ። መልክዓ አለማየሁን ዛሬ ሲመረቅ ግን አለማየሁ ሳያቅ በሱ ላይ ያተኮረ መጽሐፍ መውጣቱን ሳያቅ አሃ እኔም ለካ አንዳንድ ሰዎች ህይወት ታሪካቸውን ይዤው ለካ እነሱ ሳያውቁ ለምን ልሰራ እንደምችል አወቅኩ። ለምን መሰለህ? አንድ ስራ ካወጣህ በኋላ አንተ የህዝብ አይደለም። አንድ የደራሲ፣ አንድ የኪነ ጥበብ ሰው፣ አንድ ጋዜጠኛ፣ አንድ ባለሙያ የራሱ አይደለም የሰው ነው ብዬ ስለማስብ ዛሬ ሰዎች የሰዎችን ታሪክ ቢይዝ ስለነሱ የሚያውቁ ሰዎችን ኢንተርቪው አድርጌ ታሪካቸውን ሰዎቹ ቢፈቅዱም ባይፈቅዱም ላወጣ እንደምችል ያስተማረኝ ስራ ነው የዛሬው ስራ። የሆነ ክብር ሊሰጠው የሚገባ ሰው ነበር። እያንዳንዱ መጽሐፍ ማለት ብዙ ነገር ማለት ነው። ይህን ያህል መጽሐፍ ሁሉ ጽፎ ስለዚህ በዚህ መንገድ መገለጹ ደግሞ በጣም የሚያስደስት ነገር ነው እና ይሄ ነገር ይበል ይቀጥል የሚያሰኝ ነገር ነው። ሌሎችም አራያ የሚሆን ነገር ነው። አንድ ሰው ባለበት ሰዓት መመስገኑ የበለጠ ትልቅ ነገር ነው ብዬ አስባለሁ። ብዙ ስራ የሰሩልን ሰዎች ሳይመሰገኑ ይሄ ክሬዲት ሳይሰጣቸው ያልፋሉ። ከዛ ሲያልፉ ካየኸው ሚዲያው በሙሉ ይጥለቀለቃል በነዛ ሰዎች እና እነዛ ሰዎች በቁማቸው ባካኝነት ተሰምቷቸው ዋጋ የሌለው ሰውነት ስሜት ተሰምቷቸው ያልፋሉ። ያ ያስቆጫል እና አዲስ መስራት ለሚፈልግ ማደግ ለሚፈልግ ሰው ደግሞ ድሮም ለማያመሰግን ሰው ያስብላል። ወይም ደግሞ እስክሞት ተጠብቆ ለሚያመሰግነኝ እኔ ለምንድን ነው የምለፋለት ያስብላል። አሁን ግን በቁሙ ግን የሆነ ሰው ሲከበር ስታይ ግን በጣም ተስፋ ያጭራል፣ ደስ ይላል። ክብርህን ስለገለጽክም አሁን ለኔ ለምሳሌ በአሌክስ ልደት ላይ መገኘት ዝም ብሎ ቦታው ላይ መገኘት በራሱ በጣም ትልቅ ክብር ነውና ያ ክብር ራሱ እንዲሰማ ያደርጋል። እኔ ሁልጊዜም ሰዎች ሲነግሩኝ እንደዚህ አይነት ዝግጅት ሲሆን የሰራሁት መጠኑን አላውቀውም። ሰዎች መጽሐፌን ሲጠይቁኝ እስታለሁ። አንድ ወደ ላይ ወይ አንድ ወደ ታች ወይ ሁለት ሰው ጋር ደውዬ ምንድነው መጽሐፍ ያለው ብዬ ጠይቄ ነው ማረጋግጠው እና ሁልጊዜም ወደ ኋላ መለስ ብዬ እኔን ማየት እድል ሲያጋጥመኝ ሁሌም እደነግጣለሁ። አሁንም ይገባኝ ይሆን ነው የሚወዱኝ ሰዎች በዙሪያዬ ስላሉ ነው የሚል ጥርጣሬ ጭንቅላቴ ውስጥ መጥቶ ነበር። እኔያው ሆነ ተከበረ ጥሩ ነው። ወጣቶቹ እዚህ ጋር ለመድረስ ብዙ እንደሚሰሩ እንደሚጥሩ የሚያስታውቅ የሚለፈፍ ስራ ነው እና ወጣቶቹንም ወክዬ ማመስገን ይገባኛል። ስነ ጽሁፍ የራሱ መልክ አለው። ስለዚህ ኤልያስ የዚህ ዘመን መልክ ነው እንላለን። ሙዚቃ ላይ ስዕል ላይ የሆኑ ሰዎች እንጠራለን። አለማየሁ ደግሞ በዚህ ዘመን ቀና ብለን ስናይ ከምናያቸው የስነ ጽሁፋችን ላይ ካሉ ቀስተ ዳመና አለ ብለን ስንናገር ቀለም ጥሩ ቢባል አንዱ አለማየሁ ነው። እንግዲህ ሌሎች 5-6 ሰዎችን ልንጠራ እንችል ይሆናል። ግን ጎልተው ከምናያቸው ሰዎች መካከል የዚች ሀገር የስነ ጽሁፍ ቀስተ ደመና ስንል ልንጠቅሳቸው ከምንችላቸው ዘመኑን ከሚመስሉ ዘመኑን ከሚሰሩ በሀሳብ የሀሳብ ቤተ ሙከራ ከሆኑ ተውት ኤክስፐሪመንቶችን ከሰጡን ብዙ እንድናስብ ከረዱን ትልልቅ ደራሲያን አንዱ ነውና የሱ ዘመን ሰው ስለሆንኩ እኔም ደስተኛ ነኝ። አለማየሁ እድሜውን ይስጥህ። እንወዳለን። ይሄን ሀሳብ ያመነጩት እነ ትግስት ታፈረ በጣም ክብር ይገባቸዋል። እግዚአብሔር ያክብራቸው። ሁሌ ታላቅን የሚያከብር ታላቅ ነው ይባላል። ታላቅነት ነው ይሄ ራሱ ማየት፣ የሰውን ትልቅነት ማየት ትልቅነት ነው። እግዚአብሔር ያክብራቸው እነሱን። አሌክስ ደግሞ እንኳን ተወለደልን እንኳን ኖረልን ስለኖረ ነው ይሄን ሁሉ ያየ ነው። ደግሞ ይኖራል ገና ረጅም ጊዜ ያለው ማለት በጣም ጎልማሳ የሚባል እድሜ ነው አይደል 56። ስለዚህ ከዚህ በኋላ 20-30
አመት የፍሬ አመት እንደምናይ ተስፋ አደርጋለሁ። ያኑረን ያዝልቀን በፍቅር። አሌክስዬ እንወድሃለን እናከብርሃለን ወንድም አለም ረጅም እድሜ እና ጤና ሰጥቶ ደግሞ የበለጠ ትውልዱን ይሄን ሀገር የበለጠ ይሄን ህዝብ አሁን ያለንበትንም ስራዎች ሁኔታ ሀገሪቱና ህዝቡ ያሉበትን ሁሉ የበለጠ የሚያስተምሩ ስራዎችን እንድትሰራ በጥበብ ሰውና ሀገር መስራትን ከእንዳንተ አይነቶቹ ታላላቅ ወንድሞቻችን እንማራለንና ኑርልን በርታልን እንወድሃለን ማለት እፈልጋለሁ። አሌክስ እንኳን ተወለድክ። ብዙ አመት በስራዎች ትኖራለህ። ብዙ አመት በመካከላችን ከኛ ጋር ኖረህ ብዙ እንድታበረክትልን እንጠብቃለን። ፈጣሪ ከስኬት ከጤና ከደስታ ጋር አብሮ ይሁን። አመሰግናለሁ። የሚመሰግኑ ትላልቅ እነ ተፈሪ አለሙን አይቻለሁ፣ በቀለ መኮንንን አይቻለሁ። ለካ ስዕሉን የሰራልኝ በቀለ መኮንን ነው፣ አላቅም። ከዛሬ 10 ምናምን አመት በፊት የስባት ሲሰራ ነው ሄጄ ለምኛው ያችን አሰርቸው ነበር። አሁን ደግሞ ሌላ ለኔ ስለኔ የሚለምኑ ሰዎች ሄደው አሰርተውታል። ለጋስ ስለሆነ ነው እንጂ እሱ ዝቅ ብሎ ለኔ ሊሰራ አይገባውም ነበር እና ለለጋስነቱ ማመስገን አለብኝ። መጽሐፉም ላይ የተሳተፉ አሉ እነ ቴድሮስ አጥላው፣ ሌሎቹም በሙሉ ሁሉም ተሳታፊዎች ይህን ፕሮግራም በማዘጋጀት መጽሐፉንም ለህትመት እንዲበቃ በማድረግ በኩል የተሳተፉ ብዙ ሰዎች አሉ። ዘላለም ኩራባቸውም ተሳትፏል አሉ። ትግስት አፈረንም ማመስገን አለብን። እሷና ስታስተባበር የነበረችው ብሎ ሹካሉ። በቃ እሷንም እናመሰግናለን። የሀገሬ ቲቪ የሚመሰገናለው እንዴት ነሽ በለለኝ የምታውቁ ቢታን እንዲነሽ 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 አይ እንዲነሽ 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 ስትወልድ ትርንጎዋን አዝላ ይፍራታ ስትደርስ ሙዟን አንጠልጥላ ማጀቴን ዘቅዝቃ ፓፓዬ ጎልጎላን የሀቄን ትላለች በፈቀደው ይግዙን ከሆድ ያልሸት ሙዝግ ባያብዙን ያለችው ኮረዳ የ15 አመቷን እንዴት ነሽ በሉልኝ የምታውቁ ቤት ሸግዬዋን ራጋን እንደማማን ጉብታን እንዴት ነሽ በሉልኝ የምታውቁ ቤት ሸግዬዋን ራጋን እንደማማን ጉብታን እንዴት ነሽ በለለኝ የምታውቁ ቢታ እንዲነሽ 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 አይ እንዲነሽ 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 ቴዲ አሁን ስለዚህ መጽሐፍም ማዘጋጀት ሀሳብ እንድትናገር 1-5 ደቂቃ እንሰጣለን። ይህ መጽሐፍ ስናዘጋጅ አሌክስ ምንም መረጃ አልነበረውም። ከጀርባው ስለሚሰራ ሴራ ቃለ መጠይቅ ሲሰጡሉ አያውቅም ነበር። ቃለ መጠይቅ የሰጠው ለጥናት ተብሎ ነበር። ዛሬ በጣም ፈታኝ በሆነ ሁኔታ ይህንን ልደት ለማክበር እዚህ ተገኝተናል። አሌክስን ከቤቱ እንኳን ፈንቅሎ ለማምጣት ትንሽ አስቸጋሪ ነበር። ግን ያው እሱ እንደሚለው
ተላላ ስለሆነ አታለነው ይዘነው መተናል። እንግዲህ አሁን ከመጣ በኋላ ያው በሴረኝነት እንትን የሚለን ይመስለኛል። እኔ አሁን እዚህ ቆሜ የማወራላችሁ ስለ መጽሐፉ አዘገጃጀትና ስለ መጽሐፉ ይዘት ብቻ ነው። ይሄ ዝግጅት ግን የልደቱ ዝግጅት የመጽሐፉ ዝግጅት ብቻ አይደለም። አጠቃላይ ብዙ ሂደቶች ነበሩት፣ ብዙ ውጣ ውረዶች ነበሩ። እሱን የሚገልጽልን ሌላ ሰው ይኖራል። እኔ ከመጽሐፉ መጽሐፉን አሁን ስለተቀበለ ስለ መጽሐፉ ልንገራችሁ። ስለ መጽሐፉ ስነግራችሁ ስለ አለማየሁም ነው አብሬ የምነግራችሁ። አለማየሁ ገላጋይ ልክ ቅድም እንዳያችሁት ራሱን እንደ ባለዳ የሚቆጥር የዋለውን ሳይሆን የተዋለለትን ብቻ የሚያይ ደራሲ ነው። በእርግጥም ላለፉት 30 ገደማ ዓመታት የማህበረሰብን የስነ ጽሁፍን የቀደሙትን ደራሲያን እንዲሁም የተሰጠውን እዳ እየከፈለ እንዳለ እየነገረን ሰጭነቱን ሊያረሳሳን ሞክሯል። የዮናስ አድማሱን የቅጥጥብ ምርጫ ተውሼ ጋሻ አለማየሁ ይዋሻሉ፣ ሰጥተው ተቀበልኩ ይላሉ፣ እኛስ አይተናል ሲቸሩን ትልቅ ባለዳ ሲያረጉን ብልለትም ያስኬዳል። ደራሲ የማህበረሰብ እዳ አለበት የሚል አክራሪ አቋም ያለው አሌክስ ለራሱ የህዝብን ህይወት የመተርጎም የማህበረሰብን ኑሮ የማስተማሰል ወይም የማንጸባረቅ የኔ የሚለውን ትውልድና ዘመን መንፈሱን የመግለጥ ሀገርንና ህዝብን ራሱን እንዲመረምር የማንቃት በመጥፋት ላይ ያሉ ትዝታዎቻችንን የመጠበቅ ዘመናችንን፣ ፍቅራችንን፣ እውነታችንን፣ እምነታችንን እንፈትሽ የማለትን እዳ ራሱ ላይ ጭኖ ይህንኑ በወጉ የተወጣ ደራሲያችን ነው። በወጉ የተወጣ ታላቅ ደራሲያችን ነው። ታላቅነቱ እንደምን ነው ቢሉ አንድም የሚጽፍበትን ቋንቋ እንዳሻው የሚቀምር ቃላትን ከሀሳብ ቃላትን ከስሜት ቃላትን ከመንፈስ ጋር አስማምቶ የሚሞሽር ከሚጽፈው ሀሳብ ከሚፈጥረው ታሪክ ከሚፈጥራቸው ገጸ ባህሪያት እኩል ለቃለ ኃይሉ ይሄ የጸጋዬ ገብረመድኅን ቃል ነው። ለቃለ ኃይሉ ለቃለ ውበቱ የሚጨነቅና የተዋጣለትም ነውና ነው። አንድም ዓለምን ዙሪያችንን የምናይበትን አዲስ መነጽር ከ50 በቶ ጊዜ በላይ ቀያይሮልናልና በገዛ አይናችን በረከታችንንም ሕጸጻችንንም እንድናይ አዳዲስ አተያዮችን በመስጠት ለመረዳት እግራችን ብርሃን ሆኖልናልና ነው። አዳዲስ የመተረኪያ የመተርጎሚያ የመሄሻ ጭምር መንገዶችን አቅንቶልናልና ነው። አንድም በስራዎቹ ጉልበት የተነሳ የደስታን ንዝረት፣ የሀዘንን ጭነት፣ የመሳቀቅን ኩምታሬ፣ የርህራሄን መዳበስ በእኛ በአንባቢዎቹ ልብና አይምሮ ውስጥ ቀስቅሷልና ነው። አናውጦናል፣ አስቆጥቶናል፣ አስፈስሆናል፣ አስቆዝሞናል፣ አስነብቶናልና ነው። የስሜታችን አስገባሪነቱ በንባብ ቁጭታ የማያልፍ ምናልባት ምንትነታችንን ሳይለውጥ የማይተወን ነውና ነው። አንድም ከተረክ ነጋሪነት፣ ከቋንቋ ተጫዋችነት፣ ከቃላት ደርዳሪነት በእጅጉ ርቆ የሰው ልጅ የተመክሮ ባህር ውስጥ ጠልቆ የሚመረምር ውስብስብ ትካሮቻችንን፣ አይጨበጤ ባህሪያታችንን፣ የዘመናት እንቆቅልሽ ሀሳቦቻችንን ገላልጦ የሚያሳየን የህይወት የምንትነት የግብረ ገብና የአጠቃላዩን የሰውን ልጅ ጣጣ ጥያቄዎች በጥልቀት የሚፈትሽ እኛኑም ለጥልቅ አይምሮአዊና ልቡናዊ ፍተሻ የሚቆሰቁስ በአሻሚ የጊዜ ስፍራ ማደብዘዙ በአሻሚ መልእክቱ አንባቢውን ለደራሲነት የሚያጭነውና ነው። አንድም የአደራረስ ብቃቱ የላቀ ስለመሆኑ በልጅ አዋቂው፣ በተማሪ ተመራማሪው፣ በደራሲ ሀያሲው፣ በአድናቂ በነቃፊው ይበል የተባለለት እንደርሱ እየተባለ በተምሳሌትነት የተጠቀሰበት የዘመኑ ድንቅ ተብሎ እውቅናን የተቸረበት ነውና በቀልብ ገዥ ታሪክ ቢሉ ባይረስ የገጸ ባህሪያት ፈጠራ በአዳዲስ ስልት ሙከራ እና ባልጠቀስነው ሁሉ የተካነነቱ የተገለጠ የተጠና የተመሰከረለት ነውና ነው። በአማርኛ ስነ ጽሁፍ ያልተለካ ተጽዕኖ ከድርሰት ድርሰት እየላቀ የመምጣቱ ነገር የስራዎቹም ዘመናዊ ሽሬነት ሁሉ የታላቅነቱ እማኞች ናቸው። ታላቅነቱ በምን ተገለጠ ቢሉ በመጽሐፍቱ፣ በመጣጥፎቹ፣ በህይወቱ እና በቃሉ ጭምር ነው። አለማየሁ በፈጠራ ስነ ጽሁፍ ደራሲነቱ ለዘመናችን የአማርኛ መጽሐፍት መገለጫ የሆኑትን አጥቢያ፣ ቅበላ፣ የብርሃን ፈለጎች፣ ወሪሳ፣ በፍቅር ስም፣ ታለ በእውነት ስም፣ ሐሰተኛው በእምነት ስም፣
የተጠላው እንዳልተጠላና ቤባንያ የተባሉት ረጅም ልብ ወለዶቹን እና ኩርቢትና ውልብታ የአጫጭር ተረኮች ስብስቦቹን አበርክቶልናል። በሀያሲነቱ የስብሐት ገብረ እግዚአብሔርን ሕይወትና የሥነ ጽሑፍ አበርክቶዎቹን ያጠናባቸውና ያስጠናባቸውን ስብሐት ገብረ እግዚአብሔር ሕይወትና ክህሎት እና መልክዓ ስብሐትን ሰጥቶናል። ኢህአዴግን እከሳለሁ፣ መለያየት ሞት ነው እና ማዕበል ጠሪ ወፍ የመጣጥፍ መድበሎቹም ከሥነ ጽሑፍ ሀያሲነትና መርማሪነቱ ባሻገር ፖለቲካዊና ማህበራዊ ሀያሲነቱ የተገለጡባቸው ናቸው። በዚህ መድበል በዚህ መልክዓ ዓለማየሁ ባልነው መድበል ይህንን ታላቅ ደራሲ ሀያሲና ከሁሉም በላይ ታላቅ ነፍስ ነው የምናከብረው። አሌክስን መልክዓ ዓለማየሁ በሚል መድበል የማክበራችን መነሻው ራሱ በ2005 ዓ.ም ያሳተመው መልክዓ ስብሐት የተባለው የስብሐትን ገጾች በየፈርጁ ያስነበበበት ስራው ነው። ይህ መጽሐፍ እንደ ስሙ የዓለማየሁን መልኮች በስራዎቹ በህይወቱና በራሱ በቃሉ ለማሳየት የሚሞክር ነገር ግን ደራሲውን የማክበር ግቡን እንዳይስት ጥንቃቄ የተደረገበት ነው መጽሐፍ ነው። አሌክስን በገንዘብ ወይ በዋንጫ ወይ በካባ ብቻ ማክበር የአክብሮቱን እድሜ በአፍታ ማሳጠር ነው። መጽሐፉ ግን የሚያሳካቸው ዘላቂ ዓላማዎች አሉት። አሌክስ ለስነ ጽሑፋችን በድርሰቶቹ፣ በቃለ መጠይቆቹ፣ በአደባባይ ንግግሮቹ ላደረጋቸው አስተዋጽኦዎች፣ በወጣት ደራሲያን ላይ ላሳደራቸው ተጽዕኖዎች እንዲሁም ለአማርኛ ስነ ጽሑፍ እድገት ላቀበላቸው ጡቦች ቋሚ እውቅና መስጫ ይሆናል ይህ መጽሐፍ። ስራዎቹና ህይወቱ የተተረጎሙባቸውን ድርሰቶች እንዲህ በአንድ መድበል በማደራጀት አሌክስ ለሌሎች የሚቆጭበትን ባለውለታዎቻችንን የመዘንጋት አዋዜ ለማሸነፍና በስነ ጽሑፋችን ውስጥ ተገቢውን ስፍራ ይዞ እየታወሰ እንዲኖር ያደርጋል። አንባቢዎች፣ የስነ ጽሑፍ ተመራማሪዎች እና የስነ ጽሑፍ ወዳጆች የስራዎቹን አተረጓጎም የሚያዩበት፣ ስራዎቹን ለመረዳት የሚታገዙበት፣ ሰውየውን ከስራዎቹ ጋር አቀናጅተው ለማጥናት መነሻ የሚያገኙበት መድበል ይሆናል። በዚህ መጽሐፍ በተካተቱ ትንታኔዎች፣ ምስክርነቶችና በራሱም ቃል አማካኝነት የአሌክስን ያደራረስ ብልሃት፣ የሀሳብ አደረጃጀት፣ የመጽሐፍቱን ያጻጻፍ ታሪክ፣ የሰውየውንና የድርሰቶቹን ዝምድና፣ ስነ ጽሑፋዊ ጉዞውንም ለመረዳት ያግዛል። ከሁሉም በላይ ግን ይህ መጽሐፍ አሌክስን ጨምሮ የደራሲ ህይወት ገነት ቅብ ሲኦል ነው እስኪል ድረስ የስነ ጽሑፉን ማህበረሰብ የሚያስቆጨውን ደራሲ በስራው የማይከበርበትን ልማድ መስበሪያ በመሆን እንደሚያገለግል እናምናለን። አሌክስ ከ11 ዓመት በፊት በስብሐት የጀመረውን ለአንድ ደራሲ ስራዎችና ህይወት የተሰጠ ሂሳዊ መድበል የማዘጋጀት እቅድ በርትቶ እንዲቀጥለው እንደ ብሉም ሲሪስ አይነት መድበሎችን ለመስራት እንዲበረታታም ይቀሰቅሳል። በዚህ መጽሐፍ ውስጥ 23 ጽሁፎች እና አንድ ቃለ መጠይቅ በ3 ክፍል ተደራጅተው ቀርበዋል። እያንዳንዳቸው ክፍሎች የራሳቸው ባህሪያትና ታሪክ ስላላቸው ባጭሩ ልግለጻቸው። የመጀመሪያው ክፍል በእንተ መጽሐፍቱ ያልነው የመጀመሪያው ክፍል ዋነኛ ትኩረቱ የአሌክስን ስራዎች ማስተንተን፣ ማስተርጎም፣ ማስበየን ነው። በዚህ ክፍል የተካተቱት 12 መጣጥፎች ከአጥቢያ አንስቶ እስከ ቤባንያ ድረስ ያሉትን መጽሐፍቱን በተናጠልም ይሁን በጥቅል ይተነትናሉ። የአሌክስንም ስነ ጽሑፋዊ ስፍራ ያሳያሉ። በእንተርሱ ባልነው ክፍል ውስጥ 11 የአሌክስ ወዳጆች ስለ እርሱ የሚያውቁትን፣ የተረዱትን፣ የተሰማቸውን ይገልጻሉ። ከነዚህ መሃል የተወሰኑት በቃለ መጠይቅ ወይም ለመሪ ጥያቄዎቻችን በጽሁፍ ከተሰጡ ምላሾች የተሰበሰቡ ናቸው። የተቀሩት ደግሞ ወዳጆቹ በነጻነት በጽሁፍ ከትበው የመሰከሩባቸው ናቸው። በዚህ ክፍል ሰውየውን አቶ አለማየሁን አብሮ በመዋል፣ አብሮ በማምሸት፣ አብሮ በመስራት፣ አብሮ በመጓዝ የሚያውቁት ሰዎች በመጽሐፍቱ ከተገለጸው ምንትነቱ ጀርባ ያለውን ሰው አይነ ርግቡን ገልጠው ያሳዩናል። ቃሉ ሶስተኛውና ወደ አሌክስ በገዛ ቃላቱ በኩል የምንቀርብበት ነው። ሰውየውን በተቻለ መጠን በምልአት ለማሳየት ባለን ውጥን መሰረት ግማሾቻችን ስለ ስራዎቹ፣ ግማሾቻችን ስለ ሰውየው የተረዳነውን የገለጥነውን ያህል እሱ ራሱም ስለ ህይወቱ፣ ስለ ስራዎቹ፣ ስለ ስነ ጽሁፍ፣ ስለ ህይወት፣ ስለ ታሪክ፣ ስለ ሃይማኖት አረዳዱ፣ ስለ ፍልስፍናው እንዲናገር አድርገናል። ቃለ መጠይቅ ተደራጊ
የሚሰጠው ቃል ለምን ዓላማ እንደሚውል ሳያውቅ ቃል አይተነፍስም። እኛ ደግሞ በአንድ ወገን የፕሮጀክታችን ሚስጥር አፈትልኮ አሌክስ ጆሮ እንዳይደርስ እየተጨነቅን ራሱን ለዚህ መጽሐፍ ቃለ መጠይቅ ልናደርገው ደፈርን። አሌክስን የማሳመኑን ኃላፊነት ወስጄ ከዚህ በኋላ የሚታለልልኝ አይመስለኝም፣ ደጋግሜ ያታልየዋለሁ። አሌክስን የማሳመኑን ኃላፊነት ወስጄ ወደፊት በደንብ ለምገልጽለት የኔና የቴዎድሮስ ተክለአረጋይ የፕሮጀክት ዓላማ እንደምፈልገው ገልጬ አስማምቸው በእምነት የተደረገ ቃለ መጠይቅ ነው። በመሆኑም ቃለ መጠይቁ ራሱ ታሪክ ነጋሪ ብቻ ሳይሆን ባለ ታሪክም ጭምር ነው። እንግዲህ አሌክስ ራሱ የደራሲ ቤት በሩ ቢዘጋም ከመግባትና ከመውጣት አይከላከልም። የደራሲ ደጃፍ ውሻ ቢታሰርበትም አያስፈራም፣ ቢታጠርም ከዘላዮች አያመልጥም ባለው መሰረት መግባታችንን ልብ ሳይል በተዘጋ በሩ ገብተን ምስጋና እንኳን ወደ ቤቱ እንዳይዘልቅ የሚከላከልበትን የደጃፍ ውሻውን አባብለን አጥሩን ነቅንቀን ይህን መጽሐፍ እውን እንድናደርግ ያለ ስስት ጽሁፋችሁን በመፍቀድ አዲስ ጽሁፍ በማበርከት ምስክርነታችሁን በመስጠት እንዲሁም በማበረታታት ላገዛችሁን ሁሉ ምስጋና ይድረሳችሁ። ስለ አሌክስ ከሚጻፉ መጽሐፍት ይህ የመጀመሪያው ብቻ ነው። ስለ 17ቱ መጽሐፍቱ ስለ እያንዳንዳቸው ብንጽፍ እንኳን አይበቃውም። በመጨረሻም ውድ አሌክሶ ተተንትኖ የማያበቁ የሚመስሉ ስራዎችን ስለሰጠህንና ገና ስለምትሰጠንም አመሰግናለሁ። ቀሪ ዘመንህ ለኛ ሲባል ይመርልን። ይህ ሁሉ ሆኖ ግን ይህ መጽሐፍ በተዘናጋውበት ቅጽበት በእኔ ስም ይውጣ እንጂ ሀሳቡን ከማመንጨት ጀምሮ ጽሁፎችን እስከ ማሰባሰብ አስጨንቃ እስከ ማጻፍ ቃለ መጠይቆችን እስከ ማድረግ የሽፋን ምስሉን እስከ ማሰራት የኛን አመል እስከ ማባበል በዚህ መጽሐፍ ስራ በአካል በልቦና በመንፈስ በጊዜና በሌላም በማንጠቅሳቸው ሀብቶቿ ሁሉ የደከመችበት ደራሲ ትዕግስት ታፈረ ሞላ ናት። ሁለት ቡድኖችን በግራና በቀኟ አሰልፋ አንዱ የኢቨንት አንዱ የመጽሐፍ ቡድን ብዙ ፈተናዎችን አልፋ መጽሐፉንም ይህንን ዝግጅትም በማሳካቷ ከፍተኛ ምስጋና ይገባታል። የአንድ የተደራጀ አሳታሚ ተግባርን ነው ብቻዋን የተወጣችው። በዚህ መጽሐፍ የማስተባበር ስራ ላይ የተሳተፉትን ታናሻችንን ካሊድ ዮሐንስን፣ ምግባር ሲራጅ፣ ዮናስ ታረቀኝ፣ ኢሳቅ አብርሃም እንዲሁም ከኮሚቴው ደጃፍ ላይ ሆኖ አብሮን የተጨነቀውን ቴዲ ተክለአረጋይን፣ ዲዛይነራችንን አክሊሉ ድል ነሳን እና ቀናነቶቻችሁን ያሳያችሁንን በሙሉ ከልብ አመሰግናለሁ። እኛም ከመድረክ ቴዎድሮስ ተክለአውን እናመሰግናለን። ስሜ ነህሚያ ኤልያስ ይባላል። እኔ 7 ዓመቴ ነው። 2ኛ ክፍል ነኝ። የምኖረው አሌክሳንድሪያ ቨርጂኒያ ነው። የምወደው ቀለም አረንጓዴ ነው። ችሎታዬ ፒያኖ መጫወት ነው። እኔ ሳድግ የናሳ ሳይንቲስትና ደራሲ መሆን እፈልጋለሁ። የምወደው ደራሲ አለማየሁ ገላጋይ ነው። እኔ ትልቅ ስሆን እንደ አለማየሁ ገላጋይ ብዙ መጽሐፍ እጽፋለሁ። አሁን እኔ ልጅ ደራሲ ነኝ። የምወደው ስፖርት ቅርጫት ኳስ መጫወት እወዳለሁ። ተላከ ከህፃን ነህሚያ ይላል። እንግዲህ ተመልካቾች መልክዓ አለማየሁ ከተሰኘው በአለማየሁ ገላጋይ ዙሪያ ባተኮረው መጽሐፍ ላይ በመጨረሻ ገጽ የሚገኝ ነው። እንግዲህ ከአዘጋጆቹ እንደሰማነው ከአሜሪካ ለአለማየሁ ገላጋይ ተብሎ የተላከ ከ7 ዓመት ህፃን የተላከ ደብዳቤ ነው። በዚህ ውስጥ ተካቷል፣ ለማስታወሻነት ማለት ነው። ይህ መጽሐፍ እንግዲህ ዛሬ አለማየሁ ገላጋይን ለማክበር ታስቦ በተዘጋጀው ዝግጅት ላይ የተመረቀ ነው። እንግዲህ አለማየሁ ገላጋይን ሰዎች እንዴት ይገልጹታል? እንዲሁም ደግሞ እሱ ለሌላ ዓላማ ተብሎ በተገለጸው ቃለ መጠይቅ ላይ የተናገራቸው ሁሉ የተካተቱበት ሰዎች ስለሱ፣ ስለ መጽሐፉ፣ ስለ አጻጻፉ፣ ስለ ባህሪው፣ ስለ ብዙ ነገሮች የተናገሩበት የተካተተበት በጣም ጥሩ መጽሐፍ እንደሆነ ተነግሯል። አለማየሁ ገላጋይ እጅግ በጣም ደስ እንዳለው እንግዲህ ከፕሮግራሙ ተመልክታችኋል፣ የተናገረውንም ሰምታችኋል ማለት ነው። መግቢያችን ላይ ምንም ያላሰበው ያልታቀደ በልደቱ ቀን እሱ ለማስደሰት ያለመ ፕሮግራም ነው ያልናችሁ ነበረ። በርካታ
ደስ የሚሉ ታዋቂ የምንወዳቸው እንግዶች ተገኝተዋል በዚህ በግሮቭ ጋርደን ማለት ነው። አዘጋጆቹም ስኬታማ ቀን እንዳሳለፉ እየነገሩን ነው የነበረው። በየመሃሉ እንግዲህ የተለያዩ እንግዶችንም ወደ እናንተ ያደረሰን የተሰማቸውን ስንጠይቅ ነበረ። ከሀገሬ ቴሌቪዥን በቀጥታ ስርጭትም ስትከታተሉ ነበር ይህንን ዝግጅት። እንግዲህ ከኔ ጋር ደግሞ እስካሁን ፕሮግራሙ ምን ይመስላል የሚለውን እያስቃኘኋችሁ ቆየው። እጹብ ድንቅ ኃይሉ ከመላይ ስቱዲዮ ባለሙያዎች ጋር አብረን ሆነን ነው ቆይታ ያደረግነው። በሌላ ዝግጅት ደግሞ ተመልሰን እንገናኛለን። ሰላም።